ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሁጎ ኤኪቲኬ ከባድ የሆነ ጭኑ ላይ ቁስለት እንዳጋጠመው ተነግሯል። ተጨማሪ ምርመራዎችን በቅርቡ ይካሄዳሉ ተብሎ ነው የሚጠበቀው። የተጫዋች እንግዲህ ለሊቨርፑል ጥሩ የሚባል ግልጋሎትን እየሰጠ ባለበት በዚህ ጊዜ እንደዚህ አይነት ጉዳት ማስተናገዱ ለሊቨርፑሎች ልብን የሚሰብር ዜና እንደሆነ ይታወቃል። ተጫዋቹ እንግዲህ በጣም ጥሩ እንቅስቃሴ እያስመለከተ ያለ ተጫዋች ነበር። ነገር ግን ጉዳት እንዳስተናገደ ነው ታማኝ የሚባሉ የዜና አውታሮች እየገለጹ የሚገኙት። ሌላኛው እንግዲህ የዶሚኒክ ሶቦዝላይንን ብቃት በተለይ ሊቨርፑል ሲያሸንፍ ሁልጊዜም ቢሆን ዶሚኒክ ሶቦዝላይን የተለየ ነገርን ሲያስመለከት እናያለን እና ዶሚኒክ ሶቦዝላይን እንግዲህ በዚህ ውድድር ዘመን ከማንኛውም የፕሪሚየር ሊግ ተጫዋች በበለጠ አኩሬት ፓስ ሲሆኑ 49 እና የመጨረሻ ሶስተኛ ኳስ ሲሆኑ ወይም ፋይናል ተርድ ላይ 551 ለማቀበል ቀዳሚው ተጫዋች ሆኗል። በሊቨርፑል ቤት ከሚጠቀሱ መጉላት ከቻሉ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ እንደሆነ ይታወቃል። ሌላኛው እንግዲህ ባየር ሙኒኮች በሻምፒዮንስ ሊግ ግማሽ ፍጻሜ ላይ ካልደረሱ ማይኬል ኦሊሴን በውስጥም የስትራቴጂያቸው አካል ሆኖ የሚጠቀስ ኮከብ ተጫዋች መሆን ሊኖርበት ይችላል ተብሏል። ከሚሸከው ነው ደግሞ ሊቨርፑል ግልጽ ቅድሚያ የሚሰጠው ጉዳይ ነው ተብሏል። እንግዲህ ይህ ተጫዋች በጣም ጥሩ እንቅስቃሴን እያስመለከተ ያለ ተጫዋች እንደሆነ ይታወቃል። ሊቨርፑሎችም በንቃት እየተከታተሉት ይገኛሉ። ምናልባትም ወደ ሊቨርፑል የመምጣት እድል ይኖረዋል። የሳላ ተተኪ ይሆናል ተብሎ ነው የሚጠበቀው። ተጫዋቹ እያሳየ ካለው እንቅስቃሴ አንጻር ወደፊትም እንግዲህ ጥሩ ነገርን ያስመለክተናል ተብሎ ይጠበቃል። እንግዲህ ይህ ተጫዋች ወደ ሊቨርፑል የሚመጣ ከሆነ በተለይም በክፍ መስመር ላይ ያለውን ድክመት በዋነኝነት የሚፈታው ተጫዋች ነው ተብሎ ነው የሚጠበቀው። ምክንያቱም በባየር ሙኒክ ቤት እንግዲህ ግርማ ወይም ደግሞ አስፈሪ የሆነ ግርማ እንዲኖራቸው ያደረገው ተጫዋች እሱ መሆኑ ይታወቃል። እኔ ሁሌም ቢሆን የምለው ሉዊስ ዲያዝን ሊቨርፑል ፈጽመው መልቀቅ የሌለበት ተጫዋች ነው ብዬ ነው ማምነው። እንግዲህ ኮዲ ጋክፖ በእሱ ቦታ ያን ያህል ጥሩ ስራን እየሰራ ነው የሚል እምነት የለኝም። ታዲያ ከዚህ መረጃ ጋር በተያያዘ አንድ መረጃ ወጥቷል። ኮዲ ጋክፖ እንግዲህ በዚህ ክረምት ሊቨርፑል ሊለቅ እንደሚችል እና የክንፍ ተጫዋቹ በፕሪሚየር ሊግ በመላው አውሮፓ ክለቦች በንቃት እየተከታተሉት ነው ተብሏል። ባየር ሙኒክ፣ አትሌቲኮ ማድሪድ እና ቶትንሃም በእርሱ ላይ ፍላጎት አሳይቷል ተብሏል። ስለዚህ የተጫዋች በክረምቱ የዝውውር መስኮት ሊቨርፑልን የመልቀቅ እድል ይኖረዋል። ተጫዋቹ እንግዲህ በመጣባቸው የውድድር ዘመኖች የተሻለ ነገርን ሲያስመለክት የነበረ ተጫዋች እንደነበር ይታወቃል። ነገር ግን አሁን የቀድሞውን ኮዲ ጋክፖን እየተመለከተን አይደለምና ይህ ተጫዋች እንግዲህ ከሊቨርፑል በመልቀቅ ወደ ሌላ የአውሮፓ ክለብ የመሄድ እድል እንዳለው ሊቨርፑሎችም እንግዲህ በአፈጻጸሙ ደስተኛ እንዳልሆኑ ነው እየተገለጸ የሚገኘው። ይህንንም አስመልክቶ እንግዲህ ሊቨርፑሎች የማይክል ኦሊሴን ሁኔታ በቅርበት በመከታተል ተጫዋቹን የግላቸው ለማድረግ በንቃት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎች እንግዲህ ከዚህ በኋላ ያሉባቸው ግጥሚያዎች በጣም ከባባድ እንደሆኑ ይታወቃል። በጣም በአውሮፓ ሻምፒዮንስ ሊግ ፔስጂን የሚገጥሙ ይሆናል። ትልቅ የሚባል ጨዋታ ነው። ከዛ በኋላም እንግዲህ እንደነ ፉልሃም ያሉ ሚድ ቴብል ላይ የሚገኙ ክለቦች፣ በጣም ፈታኝ የሆኑ ክለቦች ይገኛሉ። እንግዲህ እነዛን ክለቦች በማሸነፍ ወደ አውሮፓ ሻምፒዮንስ ሊግ በሚደረገው ግስጋሴ ከባድ ፈተና ይጠብቋል ተብሎ ይጠበቃል እና ሊቨርፑሎች ከባድ የሆነ ጥንቃቄ ሊያደርጉ ይገባል። ምክንያቱም ቀላል የሚባሉ አይደሉም ጨዋታዎች እና አሁን እንግዲህ በትናንትናው ዕለት በብራይተን ሆቭ አልቢዮን የጣሉት ነጥብ ወይም ያስተናገዱ ሽንፈት እንዲህ ቀላል የሚባል አይደለም። ምክንያቱም ብዙ ክለቦች ናቸው እንግዲህ ለአውሮፓ ቻምፒዮንስ ሊግ እንግዲህ ከሊቨርፑል ጋር እየተፎካከሩ የሚገኙት እና ከዛ አንጻር በትናንትናው ዕለት ቼልሲም እንደዚሁ ሽንፈትን አስተናግዷል። ሁለቱም እድል ይኖራቸው ነበር። የማንቸስተር ዩናይትድ ነጥብ መጣልን ተከትሎ ወደፊት ለመገስገስ እድል ነበራቸው። ነገር ግን ያንን ነገር ሳይጠቀሙት ቀርተዋልና ሊቨርፑሎች ከዚህ በኋላ ባሉ ጨዋታዎች ከባድ የሆነ ጥንቃቄ ሊያደርጉ እንደሚገባ ፍንስው አድርጎ የሚያሳይ ሲቹዌሽን ነው የትናንትና ሁኔታ። አዳዲስ ስፖርታዊ መረጃ በተለይም ሊቨርፑል የተመለከተ ስፖርታዊ መረጃ የሚወጣ ከሆነ ወደ እናንተ ሁሌም ቢሆን ላደርሳችሁ እኔ ዝግጁ ነኝ። እናንተ ይህንን ቻናል ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳዘነጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አጠር ያለች ስፖርታዊ መረጃዎችን በዛሬው ዕለት አርሻለሁ። በአዳዲስ ስፖርታዊ መረጃ እስክንገናኝ ድረስ መልካሙ ተመኘው።